የሀገረ መንግስቱ ዋናው ማዕከል እንግዲህ ሸዋ ነው። ኦሮሞነት ይጫነዋል። ቤተ መንግስቱም በኦሮሞነት መሉት እና አጠቃላይ የጦር መሪዎች እና የጦር መኮንኖች እና የጦር ሰራዊቱ የኦሮሞ ሰራዊት ነው። ኢትዮጵያ አሰብ ላይ ኢንቨስት አድርጋለች። ጦስ የሆነብን ይሄ ነው። አንዱ የማህበረሰቡ ስሪት ነው። አማኝ ከመሆኑ የተነሳ እንግዳ ተቀባይ ከመሆኑ የተነሳ በጀርባ አዝለ የምትመጣውን አይመለከትም። ኦሮሞ በአጼ ምኒልክ ዘመነ መንግስት ኢትዮጵያን አገረ መንግስት የማዕከላዊ መንግስትን በመፍጠር ረገድ ከፍተኛ ሚና የነበረው ነው። ለ13 ዓመት ልጅ አገረድ ሆኜ በአንቀልባ ህንፃን ልጅ አሳዝለዊ ነው እና አንድ ወር ነው የተጓዝ ነው አርሲ ለመግባት። ራስ ጎበና ዳጬ ደግሞ ባልገባኝ መልኩ ይህን ያህል ሀገር ውለታ የሰሩ በአንዳንድ ሰዎች ለምን ባንዳ ይባላሉ? ዝንጀሮ ጎረቤት ከሆነል ሙጃ አቅምና ጉልበት ከሆነል ያው ሄድኩል ለቀቅኩል ብሎ ይሄን ተቀኝቶ ነው የሄደው እና ማንን ነው ዝንጀሮ ያለው? ማንን ነው ሙጃ ያለው? እንግዲህ ቅኔው ማንን ነው የሚናከው? እንዲመነዘር ስለማልፈልግ ነው። አሁን ከባድ ነው። ማንኛውም ፖለቲካዊ እና ኢኮኖሚያዊ ጥቅሞች ኦሮሞን በአብዛኛው የሚያገል ነው። አንደኛ የአፍሪካን ህዝቦች ባህል ያጠናሉ፣ ቋንቋ ያጠናሉ እና እምነት ያጠናሉ፣ ማህበራዊ ስሪታቸውን ያጠናሉ። ፕሮፌሰር መራራና ጀዋር መሐመድ ከምርጫ በፊት የሆነ ቅስቀሳ የሚመስል ነገር ሀረር ደርሰው ሲመለሱ የተሰጣቸውን ከብት ታሪክ ራሱን ይደግማል በሚል እንዲሁ በጋራ እዛ አካባቢ ላይ ልክ ጀነራል ታደሰ ብሩ ያደረጉበት ቦታ ላይ ከብት አርደው በጋራ በልተዋል። አልገዛም ካሉ ግን በጦር ይገዛሉ። ከዛ መጽሐፍ ላይ ይህን ታሪክ ጠቅሰው እና የአፎ ለምታ ገጥሟቸው በዛ ጉዳይ ላይ የአርሲ ሰዎች ወይም ሴኮመንዶ በጣም ተቆጣ። አገረ መንግስቷን ገንብታ እና ማዕከላዊ መንግስት ፈጥራ የጠበቀቻቸው ኢትዮጵያ ናት። ለሀገር ውለታ የሰሩ ለምንድን ነው ባንዳ የሚባሉት? አሁንም ለሀገር የሚሰሩ ለሀገር የቆሙ ሰዎችን በዚህ ስም ሊጠሩና ሊያክፋፉ የሚፈልጉ አሉ። ራሳቸው የባንዳ ተላላኪ ባንዳ ሆነውና ግራ ነው የሚገባል። ቀድሞ ስም ማጠልሸት ነው። እውነታው ምንድን ነው? ለምንድን ነው ኦሮሞ ተማር የምትለው? አንተ የወታደሩን ስራ ላይ ብቻ አተኩር እና መማር እንዳለበት እኛ ለይተን እናስተምራለን ይላሉ። ለምን ሲላቸው እንደ ህዝብ እኮ ከተማረ አንችለውም፣ ጎርፍ ነው ያጥለቀልቀናል። እና በዚያ ጦርነት የጎጃሙ ንጉስ ተሸንፈዋል ብቻም ሳይሆን በደንብ ነው ትንሽ ሸጥ የተደረጉት። በመጀመሪያ ያ ሊቢያ የጣሊያን ግዛት ነበረች እና ፈረንሳይን ወደ ሊቢያ፣ ጣሊያንን ከሊቢያ ደግሞ ወደ ኤርትራ በማምጣት አሰብንም ከአፄ ዮሐንስ ጋር ዲል አድርገው ነበረ። ጉልህ ተሳትፎ የነበራቸውን የማህበረሰብ ክፍሎች ከሸዋ ማዕከል መንቀል እና ኢትዮጵያ ሀገረ መንግስት አመሰራረት እንደ ማንኛውም እንደ ሌላው ዓለም ርዕዮተ ዓለም የፈጠረው አይደለም። መለኮታዊም ነው፣ ታሪካዊም ነው እና ባህላዊና እምነት የፈጠረው የሀገረ መንግስት እሳቤ ነው ብለናል። ሰላም ጤና ይስጥልኝ ውድ የሀሌታ ቤተሰቦች፣ ሰላምና ፍቅርን ተመኘን። ይህ ሀሌታ ሚዲያ ነው። ሀሌታ ሚዲያ ለእናንተ ይጠቅማሉ ያልናቸውን ሀሳቦች በተከታታይ ወደ እናንተ እያቀረብን እንገኛለን። ሀሌታ ሚዲያ የእናንተ ሆነው ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ከኛ ጋር ቀጥሉ። ዛሬ ደግሞ እንግዲህ በምንወዳታችን ሀገራችን ኢትዮጵያ አያሌ ብዙ የሆኑ ጀግኖች ብዙ የሆኑ ኢትዮጵያን ያስቀጠሉ የታሪክና ነገስታቶች ያላት ሀገር ናት። በዓለም ላይ እንግዲህ ጥንታዊ ከሚባሉ ጥቂት ከሚባሉ ሀገሮች ተርታ አንዷ ኢትዮጵያ ናት። እንግዲህ ሀገራችን ኢትዮጵያ በብዙ ውጣ ውረድ አባቶቻችን አጥንትና ደም በከፈሉት እኛ ልጆቻቸው በነፃነት እንኖራለን። ይህንን እንግዲህ ከፈጸሙ ያልተዘመረላቸው ጀግኖች አሁን እኛ ሀገር እንደምታውቁት ያልተዘመረላቸው አያሌ የሆኑ ጀግኖች አሉና ከነዛ መሃል አንዱን ታሪክ ይዘን ቀርበናል። በዚህ ጉዳይ ላይ እንግዲህ የተለያየ ጥናታዊ ነገሮች መጽሐፍቶችን በማንበብ ይህ ታሪክ ለትውልድ ይጠቅማል በማለት ስቱዲዮአችን የመጣው እንግዲህ ተባባሪ የኛ ፕሮግራም በተለያየ ወቅት እኛ ስቱዲዮ መጥቶ ያቀረበልን እንግዳ አለ። በዚህኛው ፕሮግራማችን ትኩረት የምናደርገው ሀገርና ሀገር ላይ ነው። እኚህ ያልተዘመረላቸው ጀግና ማናቸው ከሚለው ስንጀምር እንግዳችን በመጀመሪያ ራሱን አስተዋውቆ ነው። ራስን አስተዋውቀ ያልተዘመረላቸው ጀግኖች ያልካቸው ማን ናቸው? አመሰግናለሁ። እኔ ሸዋረጋ ወርቁ እባላለሁ። እንግዲህ በኢትዮጵያ ታሪክ ያልተዘመረላቸው አንዳንድ የታሪክ ጀግኖች አሉ እና ከዛ ውስጥ ዛሬ እንደ መግቢያ ወይም ደግሞ እንደ ርዕስ የምናያቸው ራስ ጎበና ዳጬ ናቸው። በአፄ ምኒልክ
ዘመነ መንግስት እንግዲህ ከአጼ ምኒልክ ጋር በመሆን አሁን ያለችዋን ኢትዮጵያን እውን ያደረጉ ወይም ደግሞ አሁን ላለው ማዕከላዊ መንግስት እጅግ መሰረት የሆኑ ታላቅ የጦር አርበኛ ናቸው እና ዛሬ እሳቸውን ነው የምናወጋው። መልካም እንግዲህ ኢትዮጵያን ስናስብ ያው በወራሪ ያልተገዛች አገር ለአፍሪካን ለጥቁር ህዝቦች ቀንዲል የሆኑ አርበኞች ያለን ሀገር ናቸው። ከነዚህ መሀል እንግዲህ ኢትዮጵያ በቅርብ ጊዜ ፒያሳ አካባቢ ለህዝብ ለዓለም አቀፍ የቀረበው ኢትዮጵያ ብዙ እንግዶች እየመጡ እየጎበኙት ያሉት የአድዋ ሙዚየም አለ። እዛ ውስጥ ካሉት የኢትዮጵያ የጦር ጀነራሎች በጊዜው የነበሩት ከነ ምስላቸው በክብራቸው ቆሞ አይተናል እና ያ ብዙ ኢትዮጵያኖችን ታሪክ እንድናውቅ የኢትዮጵያ ጀግኖችን ማን ናቸው እንድንል እድል ሰጥቶናል። በዚህ ላይ ስናነሳ እንግዲህ የአድዋ ጦርነትን ካነሳን ፊት አውራሪ የሆነው የአድዋን ጦርነት የመሩት አጼ ምኒልክ ናቸው። እሳቸው ሲመሩ ደግሞ የጦር ጀነራሎች አሉ። ከነዛ መሀል እንግዲህ አንተም ያቀረብከው ያልተዘመረላቸው የራስ ጎበና ዳጬን ታሪክ ላይ ነው ትኩረት ያደረግነው ነው። ራስ ጎበና ዳጬ ማን ናቸው? ከአጼ ምኒልክ ጋር የነበራቸው ግንኙነት ምንድን ነው? እንግዲህ ራስ ጎበና ዳጬ ማን ናቸው በሚለው በጣም ታላቅ የጦር አርበኛ ናቸው። በዚህ በሰሜን ሸዋ ተወልደው ያደጉ ናቸው። ነገር ግን እንደ ታሪክ ብዙም ያልተነገረላቸው አንዳንድ የታሪክን መዛባት እና መረዳት በትውልድ መካከል በእሳቸው ጉዳይ የተወሰነ ክፍተት እንዳለ እንረዳለን እና ብዙ ጊዜ ያው ኢትዮጵያ ሉዓላዊ ሀገር ናት። በአድዋ ድል በአድዋ ጦርነት ቅኝ ግዛትን ያሸነፈች ሀገር ናት እና በርካታ ነገሮችን እንላለን። ግን አገር እንዴት ተሰራ፣ እነማን አገረ መንግስትን በመስራት ወይም ደግሞ አሁን ያለችዋን ሉዓላዊ ሀገር እና የነጻነት ሀገር ወይም ደግሞ በጥቁር ህዝቦች ዘንድ የነጻነት ቀንዲል ተብላ የምትጠራውን ኢትዮጵያን ማን ሰራት፣ እንዴት ሰራት እና ታሪክ በዛ ረገድ ምን ይላል የሚለውም ብዙ ጊዜ አንፈትሽም። እንደ ትውልድም ወደኋላ ሄደን ዘመኖችን አንመለከትም፣ ታሪክ የመጣበትን አውድ አንመለከትም እንጂ ያንን ታሪክ በመፍጠር ረገድ እንግዲህ አንዱ ዋነኛው ተዋናይ ራስ ጎበና ዳጬ ናቸው። በጣም የጦር አርበኛ ናቸው። ከአጼ ምኒልክ ጋር እንግዲህ ከዘመነ መሳፍንት ማብቃት በኋላ በተለይም አሁን ያለችዋን ዘመናዊ ኢትዮጵያን እንደ ጽንሰ ሀሳብ ለመገንባት መነሻ የነበሩት በእርግጥ አጼ ቴዎድሮስ ናቸው። አጼ ቴዎድሮስ ዘመናዊ ኢትዮጵያን ለመመስረት ትልቅ እቅድ የነበራቸው እና ትልልቅ እርምጃዎችን የሚወሰዱ ሰው ነበሩ። ግን በእሳቸው ዘመን ያው ሀሳባቸው ሳይሳካ ቀረ። በአጼ ምኒልክ ዘመነ መንግስት ግን አሁን ያለው ማዕከላዊ መንግስት ለመፍጠር እድል አግኝተዋል እና ያን እድል ያገኙት ደግሞ በራስ ጎበና ዳጬ የጦር አመራር እና በጣም የጦር አርበኛና እጅግ የጦር ስልት የነበራቸው እንደሆኑ እና ለዛ ደግሞ ትልቁ ምክንያት የሆናቸው አብዛኛውን እድሜያቸውን እንግዲህ በተለያየ ጊዜ ያው ዘመነ መሳፍንት ማብቂያ አካባቢ ስለነበረ እና ሸፍተውም ስለነበረ እና የጉሬላውንም ምንድነው በአማርኛ የሚባለው የሽምቅ ውጊያውን ስልትንም እና በአጠቃላይ የፈረስ ውጊያውንም ያው በኦሮሞ ባህል ውስጥ አንዱ እና ትልቁ ያለው እውቀት ምንድነው የሚሊተሪነት የሚሊታንት ተዋጊነቱ የፈረስ ውጊያው የፈረስ ጦረኝነቱ እና እነዚህን ልምዶች ለመቅሰም ትልቅ እድል የፈጠረላቸው ያኔ በሽፍትነት ወይም ደግሞ በአማጺነት የቆዩበት ጊዜ እና ያ እድል ስለፈጠረላቸው እንግዲህ አጼ ምኒልክ ወደ ንግስና ከመጡ በኋላ ቀጥታ ያው የስራ ግንኙነት ወይም ደግሞ
አገረ መንግስትን አሁን ያለችውን አገረ መንግስትን ኢትዮጵያን ማዕከላዊ መንግስትን ለመፍጠር ቀጥታ ከሳቸው ጋር ነው እንትን ያደረጉትና ከፍተኛ የጦር መኮንንና የጦር አርበኛ ነበሩና የእሳቸው ሚና ትልቅ ድርሻ አለው እና በዚህ ምክንያት ነው። መልካም እንግዲህ ስለ ራስ ጎበና ዳጬ እየተወያየን ነው። ራስ ጎበና ዳጬ በኢትዮጵያ ታሪክ ውስጥ እንግዲህ ብዙ እንደሚገባው ያልተነገረላቸው ጀግና ናቸው የሚሉ አሉ። ለምሳሌ በቅርብ ጊዜ ካሰብን ጃከማ ኬሎ የበረሃው መብረቅ የሚል መጽሐፍ ከተጻፈ በኋላ ነው ታሪካቸውን በደንብ ያወቀ ነው። አሁን እንደ አውሮፓ ውስጥ ሄዶ የተዋጋው አብዲስ አጋም የሚገባውን ያህል ብዙ አልተነገረም ይባላል። እንደዚህ ያልተነገረላቸው ብዙ የኢትዮጵያ የጦር መሪዎች አሉ። ከየቋንቋው አሊ በርኬ ካወቀው በሶማሌ ጦርነት ሶማሌን ያንበረከከ ጀግናና ይሄ ኢትዮጵያዊ የአባቶቻችን ታሪክ እንደሆነ ማወቅ አለብንና እኚህ ራስ ጎበና ዳጬ ግን አሁን ቅድም ስታነሳለኝ በአድዋ ጦርነት ከፍተኛ ተጋድሎ ካረጉ በሁለት ሰዓታት ውስጥ ጦርነቱ እንዲያልቅ በአድዋ ተራሮች ላይ እየዘለሉ የሚበሩ የፈረስ ተዋጊ መሪ እንደነበሩ የታሪክ አዋቂዎች ይናገራሉና ትንሽ እስቲ ስለሱ ብናወራ። ከሸዋ አካባቢ አይደለ የዘመቱት እና ይህንን ስለ ፈረሱ እንደው ትንሽ ቴዲ አፍሮ ላይ ክሊፕ ላይም ስላለ ትንሽ ስለሱ ብንወያይ። እንግዲህ ስለ አድዋ ታሪክ ምናልባት ብዙ ተብሎ ሊሆን ይችላል። የተለያዩ ታሪካችም ተጽፈዋል። ነገር ግን አድዋ ጦርነት ከመምጣቱ በፊት አድዋ ጦርነትን ወይም ደግሞ አድዋ ድልን ያዋለደ መሰረታዊ ነገር አለ። ያ መሰረታዊ ነገር ምንድነው? የአውሮፓ የቅኝ ግዛት ፍላጎት ነው። በተለይም የበርሊን ኮንፈረንስ እንደ ዋነኛነት ሊጠቀስ ይችላል እና በበርሊን ጉባኤ ላይ እንግዲህ ኢምፔሪያሊስቶቹ ወይም የአውሮፓ ቅኝ ግዢ ሀገራት እንደ መሪ ያስቀመጡት ነገር ነበረ፣ አፍሪካን የመቀራመት በተለይም የእንግሊዞች በአፍሪካና በምስራቅ አፍሪካ ያላቸው የጥቅም ፍላጎት በተለይ በአባይ ተፋሰስ እንዲሁም ደግሞ በቀይ ባህር ላይ ያላቸው የጥቅም ፍላጎት እና አፍሪካን የመቀራመቱ ጉዳይ በተለይ ዋነኛው የጉባኤው ርዕሰ ጉዳይ ራሱ ሃው ቱ ፓርቲሽን ኦፍ አፍሪካ የሚል ነው። አፍሪካን እንዴት እንቀራመት በወረቀት ወይስ በመሬት የሚል ጉባኤ ነበረ፣ የበርሊን ጉባኤ እና ያ የፈጠረው ከበርሊን ጉባኤ በኋላ የበርሊን ጉባኤ የፈጠረው እና አድዋ ድልን ያዋለደች መሰረታዊ ጽንሰ ሀሳብ ነው። እንግዲህ ከአጼ ምኒልክ ጋር እንዲገናኙ ወይም ደግሞ ከአጼ ምኒልክ ጋር አገረ መንግስትን በመገንባት አሁን ያለችዋን ኢትዮጵያን ዘመናዊቷን ኢትዮጵያን በመፍጠር ምክንያት የሆናቸው አንዱ እሱ ነው እና አውሮፓውያን አፍሪካ ላይ በምስራቅ አፍሪካ ላይ ያላቸውን ቅኝ ፍላጎትን እንዴት መቋቋም እንዳለባቸው እና የጋራ ውይይት ነበራቸው ወይም ደግሞ የጋራ ዓላማ ነበራቸው ኢትዮጵያን አገረ መንግስትን በማጽናት። ነገር ግን እዚህ ጋር ምናልባት እንደ ነጥብ ማየት ያለብን ነገር ቢኖር ባለፈው በአንዳንድ እንትኖች ተመልክተናል የኢትዮጵያን አገረ መንግስት አመሰራረት እና የኢትዮጵያ አገረ መንግስት አመሰራረት እንደ ማንኛውም እንደ ሌላው ዓለም ርዕዮተ ዓለም የፈጠረው አይደለንም። መለኮታዊም ነው፣ ታሪካዊም ነው እና ባህላዊና እምነት የፈጠረው የአገረ መንግስት እሳቤ ነው ብለናል እና የአገረ መንግስቱ ዋናው ማዕከል እንግዲህ ሸዋ ነው እና ሸዋ ማን ነው እና በሀገረ መንግስት ውስጥ ምስረታ ውስጥ ሸዋ ማን ነው የሚለውን ነጥብ በደንብ መመልከት አለብን። እንግዲህ ሸዋ ማን ነው ስንል ያው በሀገረ መንግስት ምስረታ ውስጥ ሸዋ ኦሮሞ ነው፣ ሸዋ አማራ ነው፣ ሸዋ ጋፋት ነው፣ ሸዋ ራያ ነው፣ ሸዋ ወሎ የጁ ነው፣ ሸዋ አፋር ነው፣ ሸዋ አርሲሴ ኮመንዶ ነው፣ ሸዋ ጉራጌ ነው፣ ሸዋ ከምባታ ነው፣ ሸዋ ሀዲያ ነው። እነዚህ የሸዋ የሀገረ መንግስቱ ማዕከላዊ ህዝቦች ናቸው ወይም ደግሞ መስፍናዊ ህዝቦች ናቸው እና አገረ መንግስቱም በዚህ በሸዋ ማዕከላዊ መንግስት ላይ የመመስረት ፍላጎት ነው
ከፍተኛ ፍላጎታቸው እሱ ነው። ምክንያቱም የሚመጣውን የአውሮፓን ወይም ደግሞ እነዚህ የምዕራባውያን ቅኝ አገዛዝ ለመመከት እነዚህ የሸዋ ወይም ደግሞ የማዕከላዊ መንግስት ህዝቦችን መስፍናዊ ህዝቦችን መሰብሰብ ነበረባቸውና በግንባር ቀደምነት እነሱን የመሰብሰብ ስራ ነው የሰሩት። በዛ ሂደት ውስጥ እንግዲህ አንዳንድ ውጊያዎች፣ አንዳንድ ጦርነቶች ተደርገዋል። እንደዚሁም በጉራጌ መካከል ጦርነቶች ተደርገዋል። እንግዲህ በኃይል የገበሩም በኃይል የተሰበሰቡም የኢትዮጵያ ክፍሎች ነበሩ። ምክንያቱም ያንን ባያደርጉ የአውሮፓን የቅኝ ግዛት ፍላጎት መግታት ስለማይችሉ እና በዛ ረገድ እንግዲህ ሸዋን ማዕከላዊ መንግስት መፍጠር ችለዋል እና አሁን ያለችዋን ኢትዮጵያ እንድትፈጠር ከፍተኛ ምክንያት የሆኑት ራስ ጎበና ዳጬ ናቸው። መልካም እንግዲህ የሀገር ግንባታን ነው የምናወራው። እንደ ሀገር ስለምናወራ ሁሉም የኛው ታሪክ ነው። ከፍታውም ዝቅታውም ውድቀቱም የኛ ነው። ለምሳሌ አጼ ምኒልክ በአጼ ቴዎድሮስ ግዞት ውስጥ እንደነበሩ ታሪክ ምሁራኖች ጽፈዋል። ይሁንና አጼ ምኒልክን ከአጼ ቴዎድሮስ ግዞት ያስመለጡት ወደ ሸዋ እንዲኮበለሉ ካደረጉት አንዱ የወሏ ንግስት ወይንም ወርቂቱ እንደነበሩ ታሪክ ምሁራኖች ይናገራሉ። አጼ ቴዎድሮስ በንዴት እንደውም ልጆቻቸውን ሁሉ እንደገደሉባቸው የታሪክ አዋቂዎች ያወራሉ። እንግዲህ አሁን ይህን የምናወራው ሀገራዊ ግንባታ ነው። በተለይ በኦሮሞና በአማራ ማህበረሰብ መሀል የታሪክ ክፍተት እንዳለ ጸብ መዝራት የሚፈልጉ ብዙ የታሪክ ምሁራኖች አንዱን በመለጠጥ አንዱን በማሳነስ አንዱ ገዢ አንዱ ተገዢ አንዱ ገዳይ አንዱ ተጨፍጫፊ እያደረጉ የሚሰሩት አሉ። እነዚህን ታሪኮች ግን አይነግሩንም እና አጼ ምኒልክ ሸዋ ከመጡ በኋላ ነው አይደል የነገሱ። ስለ ሸዋ ፖለቲካ እያወራን ነው። አንዳንድ የታሪክ ምሁራኖች ደግሞ የአንኮበር ፖለቲካ የሚሉትም ራሱን የቻለ ነገር አለ። ለምሳሌ ሀገረ ግንባታን ስናስበው አጼ ዘርዓ ያዕቆብ ማንሳት እንችላለን። ኢትዮጵያ አሁን ያላት ቅርስ አልነበረም። እስከ ቀይ ባህር ድረስ ባህረ ነጋሽ ድረስ እየተዋጋ ነው ያስገበረው። ሌላውም ዓለም አውሮፓያኖችን ብንል የብዙ አገር መስፋፋት ፖርቹጋሎችም ስፔኖችም እዚህ ሀገር እኮ ድረስ መጥተው ጣሊያኖች አሁን ቅድም ያልካቸው እንግሊዝ እኮ መስፋፋት ነው ከነግፋቸው። ለነሱ ግን ለልጆቻቸው አባቶቻቸው እኮ ጀግና ናቸው። አሁን ማን ነው ሂትለርን እኮ ጀግና ቢል አለ ሞሶሎኒንም። እና በታሪክ ስናወራ እንደ በጊዜው መረዳት እንጂ አሁን ባለው እሳቤ ከሆነ በጣም መጥፎ ነው። ያንን ደግሞ ምን ያደርጉታል? ይለጥጡታል። ብዙዎቹ አንድ የሚያረገንን ትተው የሚያጋጨንን ነገር በጣም ያወሩታልና በጣም አመሰግናለሁ። ራስ ጎበና ላይ ትንሽ ጊዜ እንውሰድ። ራስ ጎበና ቅድም እንዳልካቸው ጎሪላ ፋይተር እንደነበሩ እንደው በትክክል ማንነታቸው፣ ትውልዳቸው፣ የትውልድ አደረጋቸው ትንሽ ስለነሱ ብንልስ። እንግዲህ ያው አንዳንድ ታሪኮች የሚናገሩት በዚህ በሰሜን ሸዋ መንዲዳ የሚባል አካባቢ ተወልደው ያደጉ እንደሆኑ ይነገራል። በሌላ በኩል ደግሞ የአማራም የኦሮሞም የሁለቱም አንድነት ደም እንዳላቸውም እንዲሁ በታሪክ ይነገራል እና በዛ አካባቢ በሰሜን ሸዋ አካባቢ በጥቅሉ ተወልደው ያደጉ ናቸው እና የጦር ጥበብና የጦር እውቀት ያገኙ ናቸው እና የነበራቸው ናቸው። እንግዲህ በራስ ጎበና ዳጬ ላይ እንግዲህ ታሪክ የተለያየ እንድምታዎች አሉት። እንግዲህ ያ የታሪክ መዛባት ሊሆን ይችላል። እንግዲህ ትርክት የፈጠራቸው አንዳንድ መሰረታዊ ችግሮች አሉ እና ለምሳሌ ከአድዋ ጦርነት በኋላ በኢትዮጵያ ላይ የተፈጠረ ወይም ደግሞ እንትን ዘመቻዎች አሉ በተለይ የምዕራቡ ዓለም። ምክንያቱም የእንግሊዞችንና የቅኝ ግዛትን ፍላጎት ስለገቱባቸው ነው። ራስ ጎበና ዳጬ በአብዛኛው የተንቀሳቀሱት በዚህ በምዕራቡ ኢትዮጵያ አካባቢ ነው። በተለይ በወለጋ፣ በጅማ እንዲሁም በቤኒሻንጉል እና አንዳንዴም ደግሞ በሰሜን አካባቢ እና እነዚህን አካባቢዎች ለቅኝ ግዛት ፍላጎት እንዳይመች አድርገው ስለሰበሰቡ እና አካባቢውን ስላጠሩት እና የእንግሊዝን የቅኝ ግዛት ፍላጎት ስለገደበ በዚህ ምክንያት በየትኛውም ሀገር ስትገባ ታይም ቦምብ ነው አሉ የምትቀበለው። በተለይ ዘር ቋንቋን የዛን ሀገር እሳቤ ታነሳና አንዱን ማህበረሰብ ታገንና አንዱን አኮስሳ ለራሳቸው እስታውን እኛን የሚያባላን እኮ ያ ነው እንጂ እንደ ኢትዮጵያ እንደ ሀገር እንደ ቤተክርስቲያን እንደ አንድ ህዝቦች እኮ ለአንድ ዓላማ የቆምን ህዝቦች ነበር። ግን አሁን ምን አድርገውታል?
በቋንቋ በብሔር እንድናተኩር የቤት ስራ ሰጥተውናል። ያንን ስራ እየሰራን ነውና ትንሽ ስለወደድኩት ነው። እሱ ላይ ትንሽ ራስ ጎበና እነዚህ በጅማም በምዕራብም ያለውን ህዝብ እንዳይመች አደረጉት ያልከው እንዴት አድርገው ነው? እንዳይመች አደረጉ። ምክንያቱም እንግሊዝ ምስራቅ አፍሪካ ላይ ከደቡብ አፍሪካ ጀምሮ እስከ ካይሮ ድረስ የንግድ መስመር የመዘርጋትና የባቡር ሀዲድ የመዘርጋት የአባይን ተፋሰስ አገራት ወደ ሱዳንና ወደ ግብጽ የመቀላቀል ፍላጎት ነበራት በቅኝ ለመግዛት እና በአጠቃላይ ግን በወቅቱ ኢትዮጵያን ለሶስት ተካፍለዋታል። ያ ከበርሊን ጉባኤ በፊት መጀመሪያ ሴታፕ ሰርተዋል። የኃይል አሰላለፍ ለምሳሌ ኤርትራ የእንግሊዝ ቅኝ ግዛት ነበረች። አሰብንም እንግሊዝ በወቅቱ ታስተዳድር ነበረ ቀይ ባህር አካባቢ። ነገር ግን ለጣሊያን የለቀቀችበትንና ከሊቢያ ጋር ፈረንሳይ የተቀያየሩበት ከጉባኤው በፊት አንድ ሴታፕ ሰርተዋል። ሊቢያ የጣሊያን ቅኝ ግዛት ነበረች። ኤርትራ የእንግሊዝ ቅኝ ግዛት ነበረች። ግብጽ ደግሞ የፈረንሳይ ቅኝ ግዛት ነበረች። የስዊዝ ካናል መከፈት አሁን እዛ ጋር እንግሊዝ የኃይል አሰላለፏን ማስተካከል ነበረባት። ለምን? አባይ ተፋሰስና ቀይ ባህርን ለመጠቅለል ኢትዮጵያንም ለሶስት ስለተካፈሉ እንግሊዝ፣ ጣሊያንና ፈረንሳይ እና እንግሊዝ ምዕራቡን አካባቢ ይሄ አባይን ተፋሰስ ጠቅልሎ ወደ ራሷ ልታካልል ይሄ ኤርትራን ደግሞ ከእንግሊዝ ጋር በመለወጥ ጣሊያንን ወደ በመጀመሪያ ሊቢያ የጣሊያን ግዛት ነበረች እና ፈረንሳይን ወደ ሊቢያ፣ ጣሊያንን ከሊቢያ ደግሞ ወደ ኤርትራ በማምጣት አሰብንም ከአፄ ዮሐንስ ጋር ዲል አድርገው ነበረ። አሰብን በተመለከተ መጨረሻ ላይ ክህደት ፈጽመው ነው ለጣሊያን አሰብን ለቀው የሄዱት። ስቲል ነው አንዱ መከራከሪያ የሆነው አሰብ በፌዴሬሽን የተያዘች ናት አይደል? አሰብ ሊትራሊ የኤርትራ እንደሆነች የሚናገር ዶክሜንት የለም የሚሉ ሰዎች አሉ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሲናገሩ እኛም የታሪክ አዋቂዎችን ስንጠይቅ ኢትዮጵያ አሰብ ላይ ኢንቨስት አድርጋለች። ለምሳሌ የነዳጅ ማጣሪያ ነበራት፣ የጀልባ መገጣጠሚያ ነበራት። የኢትዮጵያ ባህር ኃይል እስከ የመን ድረስ ሄዶ ማለት ነው ጸጥታን የሚያስጠብቅ ኢትዮጵያ ባህር ኃይል ነበራት። ያንን ሁሉ አሁን ባልካቸው ቴክኒካል በሆነ አሁን ደግሞ የአረቦች የግብጾች እጅ ባሉበት እንደፈረሰም እናውቃለን። ይሄንን እኛ ምን ያህል የሚሰራብንን ነገር አናውቀውም አይደል? አብዛኛው የሚነገረን ብቻ ዘረኝነቱ ላይ በማተኮር ከሌንዲ ነው እንጂ ለሀገር የሚጠቅም ነገር ነው ብሎ አሁን ለምሳሌ አያይዘ እንድታወራለን ወደ ባንዳሚን በሚለው ላይ ስለምንመጣ ነው። ኤርትራ ኢትዮጵያ መንግስት ስለ ኢትዮጵያ የባህር በር ሲጠይቅ የብዙዎቹ የተቋሚ ነን የሚሉ ጊዜው አይደለም አያስፈልግም የኤርትራ ደጋፊ ሆኖ ሁሉ የተከሰቱ ስላሉ እንደው ይሄንን አብረብና ያዝዝና ራስ ጎበና ዳጬ ደግሞ ባልገባኝ መልኩ ይሄን ያህል ሀገር ወለታ ይሰሩ በአንዳንድ ሰዎች ለምን ባንዳ ይባላሉ የሚሉን አያይዘን የባንዳ አወላለዱም ከዛ ስለሚጣሉ ሀገር ይሰራ እንዴት ባንዳ ይባላል የሚለው ነው ማውፈልግ ነው። እንግዲህ ባንዳ የተባሉበት ምክንያት በተለይ በዋናነት እንግሊዞች በአባይና በቀይ ባህር ላይ ካላቸው ጥቅም አኳያ ያንን ፍላጎት ስለገታባቸው ነው እና ይሄን የኃይል አሰላለፍ ካደረጉ በኋላ ነው የበርሊን ጉባኤ የተደረገው እና ከጅቡቲ ጀምሮ እስከ ሴኔጋል ያለውን አቅጣጫ ለፈረንሳይ እና ከኤርትራ እስከ አሰብ ያለውን ለጣሊያን እና እንግሊዝ ከደቡብ አፍሪካ ጫፍ ጀምሮ እስከ ካይሮ ጫፍ ያለውን የንግድ መስመር ባቡር ሀዲድ ዘርግታ የአፍሪካን ሀብት የመቀራመትና አፍሪካን ሀብት የመበዝበዝ ነው ዋናው የበርሊን ጉባኤ ስምምነታቸው ራሱ እና ያንን ፍላጎት ስለገታባቸው ነው እና በዚህ ምክንያት እንግሊዞች ደግሞ የኢትዮጵያን ታሪክ በአብዛኛው ያውቃሉ እና ቀጥታ ፊት ለፊት መጥተው አያዋጉም ወይም ደግሞ በሌላ በሶስተኛ ወገን ወይም ደግሞ በሌላ በእጅ አዙር ነው እንትን የሚያደርጉት። ስለዚህ ጣሊያን የውስጥ ችግሮችን በማባባስና በተለይ ጣሊያንን ደግሞ ኢትዮጵያን ለማፍረስ ወይም ደግሞ አፄ ምኒልክና ጎበና ዳጬ የሰሩትን የሀገረ መንግስት ግንባታን
ለማፍረስ እንዲመቻቸው ወይም ደግሞ በዛ አቅጣጫ ለማዳከም ስለፈለጉ ነው። ለምሳሌ አሁን እነዚህ ሁለቱ ሰዎች ለሀገር ግንባታ መሰረት ናቸው እንበል። አጼ ምኒልክ ከቤተ አማራ ቢሆኑ ራስ ጎበና ዳጨ ከኦሮሞ ማህበረሰብ ነው እኚህ ሰውዬ መነሳቸው። ስለ ባልቻ አባ ነፍሶ ማንሳት ይችላል። ቴዲ አፍሮ የዘፈነላቸው ባልቻ አባቱ ነፍሶ የሚለው ባልቻ አባ ሳፎ አይደል የሚባለው? በግጥም እንዲመቸው በፈረስም ጠርቷቸው ነው የሚሉ ገጣሚዎች አሉ። እንደዚህ ኢትዮጵያኖች ሀገርን ለመገንባት እኔ ከዚህ ነው የመጣሁት እኔ ከዚህ ነኝ አላሉ። ሁሉም አጼ ምኒልክ ለአድዋ አገር እናት ናት አገር ሚስት ናት አይደለ ጥሪው ማርያምን ብትቀር አልምርህም ብለው ነው እነዚህ አባቶቻችን በዘር በቋንቋ በነገድ ሳይከፋፈሉ ያቆዩአትን ሀገር እንደው አብረን አሁን ካለው ጋር እናያይዝ። አሁን ደግሞ እኛ ልጆቻቸው አሁን ብሔርተኝነትን እንደ ትልቅ ጉዳይ አድርገን እያጧጧፍ ነው እየተጋደልን ነው ያለው። የነዚህ የሰውር ማህበረሰብ እጆች ስራ አሁንም እየሰራ ነው ብለህ ታምናለህ? እንግዲህ አባቶቻችን ኢትዮጵያን በደምና በአጥንት ነው የሰሯት። የሀገር በትውልድ እና በአባቶቻችን በደምና በአጥንት የተሰራ ሀገር ነው። እንደውም የአጼ ምኒልክ መንግስት አንዱ ከሚወቀስበት ኦሮሞነት ይጫነዋል፣ ቤተ መንግስቱም በኦሮሞነት መሉት እና አጠቃላይ የጦር መሪዎች እና የጦር መኮንኖች እና የጦር ሰራዊቱ የኦሮሞ ሰራዊት ነው የሚል እንደውም የሚወቀሱበት ፓርት ነው እና ኦሮሞ በአጼ ምኒልክ ዘመነ መንግስት ኢትዮጵያን አገረ መንግስት የማዕከላዊ መንግስትን በመፍጠር ረገድ ከፍተኛ ሚና የነበረው ነው። በተለይም የሸዋ ኦሮሞ ወይም ቱለማ የምንለው አንደኛ ራሱ የሸዋ ማህበረሰቡ ራሱ ሰው ሸዋ የምንለው ማህበረሰብ ቅድም የጠቀስናቸው እነዚህ መስፍናዊ ህዝቦች ራሱ ተዋጊም ነው፣ ሚሊተንትም ነው። እንደገና ደግሞ የአገረ መንግስቱ መስፍናዊ ህዝቦችም ናቸው። በዚህ ምክንያት ነው በሸዋ ላይ ማዕከላዊ መንግስት እንዲፈጠርና ሌሎች የዳር አካባቢ ሰዎች እንግዲህ በወሰን እንዲከለሉ የተደረገው እና በዛን ጊዜ የምዕራቡ ዓለም የቅኝ ግዛት ፍላጎት በጣም አይሎ የመጣ ነው። እንግዲህ 14 ሀገሮች ናቸው ተደራጅተው አፍሪካን ለመቀራመጥ በበርሊን ላይ የተስማሙት እንደ ዳቦ ቅርጫ እና መቀራመጥ ብቻ አይደለም ሀብትን ኤክስትራክት ለማድረግ። ስለዚህ ትልቅ እንቅፋት የሆነባቸው እዚህ ጋር ኢትዮጵያ ናት። ለምን ከጅቡቲ ጀምሮ እስከ ሴኔጋል ድረስ ያለውን መሬት ለፈረንሳይ ሰጥተዋል። ስለዚህ በመካከል ላይ ደግሞ ሉዓላዊ ሆና አገረ መንግስቷን ገንብታ እና ማዕከላዊ መንግስት ፈጥራ የጠበቀቻቸው ኢትዮጵያ ናት። ስለዚህ ኢትዮጵያን ካላፈረሱ ወይም ደግሞ ኢትዮጵያን ካላጠፉ በስተቀረ በአባይም ላይ በቀይ ባህርም ላይ ያላቸውን ፍላጎት ማሳካት አይችሉም። የአፍሪካን ሀብት እንደ ልብ ወይም ደግሞ በሚፈልጉት ልክ ኤክስትራክት ማድረግ አይችሉም። ለዚያ ምን ማድረግ ነበረባቸው? ኢትዮጵያን በጣሊያን በኩል ማጥቃት ነበረባቸው። የጣሊያን ከወረራው ባልተናነሰ የሰሩት እዚህ ላይ እንድታወራ ፈልጌ ነው። የጎሳ ግጭት ወይ የብሔር ግጭት አፍሪካ ውስጥ የምናየው እነሱ ስራ ነው። እነሱ ሀገር በጎሳ በብሔር አይጣሉም፣ ግን እኮ አለ እነሱ መሀልም እንደማንኛውም ህዝብ ብሔር፣ ጎሳ፣ ቋንቋ አለ፣ ግን አይጋጩም። እርስ በርሳቸውን ብዙ አይጋጩም። ለምሳሌ አሁን አንድ አፍሪካ ሀገር ብናነሳ ሩዋንዳን ብናነሳት ለሩዋንዳ ለዛ ሁሉ ሁቱና ቱሲ ፍጭት ዋናው በቤተክርስቲያን መሪዎች የነበሩና ቤልጂየም እጅ እንዳለባት ብዙ ጊዜ ነገር እነሱ ደግሞ የዓለም ኮርት ብሎ ደግሞ ገጀራና ምናምን ሲያቀብሉ የነበሩ ፍርድ ቤት ያቆማሉ። ኢትዮጵያ ውስጥም ምን የተለየ ነገር አለ? አሁን ምናየው ከአሁኑ ጋር እናያይዘው ብዬ ነው። አሁን በተለያየ ነገር ሊያፋጩ የሚፈልጉት የነሱ እጅ እንደሆነ አባቶቻችን ግን ይሄንን በአንድነት በጥበብ እንዴት እንዳሳለፉት እያዋሃድን ብናወራ ብዬ ነው። እንግዲህ የምዕራቡ ዓለም ኢምፔሪያሊስቶች ወይም እነዚህ ቅኝ ግዛቶች እንግዲህ ወደ አፍሪካ ሲመጡ ዝም ብሎ አይመጡም። አንደኛ የአፍሪካን ህዝቦች ባህል ያጠናሉ፣ ቋንቋ ያጠናሉ እና እምነት ያጠናሉ፣ ማህበራዊ ስሪታቸውን ያጠናሉ እና ቤት አቅጣጫ ምን ጠንካራ ነገር አላቸው የሚለውን በጣም በጥናት ላይ የተመሰረተ ነው የቅኝ ግዛት እሳቢያቸውን የሚያደርጉት። ስለዚህ የኢትዮጵያንም እንግሊዞች ጠንቅቀው ያውቃሉ እና የትኛው ማህበረሰብ ለነሱ እንደማይመች ለሚፈልጉት ፍላጎት እንደማይመች ያን ጠንቅቀው ያውቃሉ። ስለዚህ የሚፈልጉትን ማህበረሰብ በምን አይነት መንገድ እንደሚያጠቁም ያውቃሉ። በምን አይነት መንገድ ያን ማህበራዊ ስሪቱን እንደሚያፈርሱም በጥናት ላይ የተመሰረተ ስለሆነ ከዚያ አንጻር ነው ኢትዮጵያ ውስጥ የተለያየ አሁን በጎሳ መከፋፈል፣ በቋንቋ፣ በእምነት በተለያየ እንትን መከፋፈል
ያለው አንዱም የሚያግዛቸው ሃይማኖት ነው። ለምሳሌ በሚስዮን በኩል ይመጣሉ፣ ሚስዮናዊ ሆነው ወይም ደግሞ በልማት ድርጅት በኩል ይመጣሉ፣ ልማታዊ ሆነው ወይም ደግሞ በንግድ አቅጣጫ ይመጣሉ፣ በዲፕሎማሲ በብዙ አይነት መንገድ ይመጣሉ እና ከመጡ በኋላ ግን ፍላጎታቸውን ነው የሚከውኑት እና የመከፋፈል ስራ ነው የሚከውኑት እና የኢትዮጵያ ሕዝብ ደግሞ እንደምታውቀው እንግዳ ተቀባይና በተፈጥሮ ባህሉ እንግዳ ተቀባይና አማኝ ማህበረሰብ ነው። ስለዚህ ከበስተጀርባ ያለውን ነገር ብዙ ጊዜ ትኩረት አያደርግም እና ከዛ አንጻር አሁን የኢትዮጵያ ባህል እና እምነት ይሄን ለመፍጠር ምቹ እድል ሰጣቸው እና ይሄ ነው አሁን ላለንበት መሰረታዊ አሁን የፖለቲካ እንበለው የኢኮኖሚ እንበለው እና የጎሳ የብሔር ግጭት እንበለው ጦስ የሆነብን ይሄ ነው። አንዱ የማህበረሰቡ ስሪት ነው። አማኝ ከመሆኑ የተነሳ እንግዳ ተቀባይ ከመሆኑ የተነሳ በጀርባ አዝለ የምትመጣውን አይመለከትም። እንደ እንግዳ ተቀብለው ነው የሚያስተናግድ እና ምናልባት እሱም ይሆናል ያው የዋህነቱ እነዚህ ክፍተቶችን ፈጥሯል። አሁን ግን ምን አድርጓል? እኛን ዋጋ አስከፍሏል። በዚህ ልክ ማለት ነው። ያው የተዘረዘር እየበቀለ ዋጋ እያስከፈለን ነው። ውድ ኢትዮጵያኖች በዓለም ዙሪያ ያላችሁ ዛሬ ታሪክና እውነት ላይ ነው ትኩረት የምናደርገው። ለምን በሚዲያዎቻችን የተለያዩ ፕሮግራሞች ይቀርባሉ። ዛሬ ደግሞ እስቲ እውነትና የኢትዮጵያ ታሪክ ላይ ውይይት እናድርግ ብለን ነው። እስቲ እንግዲህ ሰዓት እንዳይገደበን ያሉን ታሪኮችን በአግባቡ እንድንጨርስ ለምሳሌ አጼ ምኒልክና ጎበና ዳጬ እንደ አንድ ልብ መካሪ ሆነው ሀገርን አጽንተው ኖሯል። ግን መሀላቸው ላይስ ቅራኔ አልነበረም ወይ? ራስ ጎበና ዳጬስ የሚገባቸውን ክብር አግኝተዋል ወይ የሚለው ነገር የታሪክ አዋቂዎች የሚሉት ነገር ስላለ ትንሽ ብታብራራለን። ምናልባት እንግዲህ ታሪክ በዚህ ረገድ ጠለቅ ብሎ የጻፈልን ወይም ደግሞ ታሪክ የሚነግረን ብዙም ዝርዝር ሀሳብ የለም። እኔ ግን እንዲሁ ስገምት ከአጼ ምኒልክ ጋር በመካከላቸው ቅራኔ ያድሯል የሚል እምነት የለኝም። ምክንያቱም ትንሽ ክፍተት የተፈጠረው ከእምባቦ ጦርነት በኋላ ይመስለኛል። የጎጃሙ ንጉስ አጼ ንጉስ ተክለ ሃይማኖት እና ወደ ወለጋ የመሬት ማስፋፋት አድርገው 1874 ይመስለኛል የእምባቦ ጦርነት የሚባል አለ እና ከወለጋው ጆቴ ቱሉ ንጉስ ጆቴ ቱሉ ጋር ጦርነት ገብተው ነበረ እና በዚያ ጦርነት የጎጃሙ ንጉስ ተሸንፈዋል ብቻም ሳይሆን በደንብ ነው ትንሽ ሸት የተደረጉት እና ያ ተገቢ ያልሆነ የመሬት መስፋፋት ነበረ። በኋላ በዛ ጦርነት ራሳቸው ንጉሱ ተማርከው አዲስ አበባ እዚሁ በንጉሱ በአጼ ምኒልክ ዘንድ ታክመው ነው። ደስ የሚለው የአጼ ምኒልክ ስርዓተ መንግስት በዛን ጊዜ አሁን ያለውን የፌዴራል ስርዓተ መንግስት የሚመስል ነው እና ለማዕከላዊ መንግስት እና የአካባቢ ንጉሶች ወይም የጦር አበጋዞች ለማዕከላዊ መንግስት እንዲገብሩ ነው የሚደረገው እንጂ ስልጣናቸውን አይገፉፉም ነበር ወይም ደግሞ ከስልጣን አይነሱም ነበር። አካባቢያቸውን ያስተዳድራሉ። ግዛታቸው እንደተጠበቀ ነው። መሬታቸው አይነካም። አልገዛም ካሉ ግን በጦር ይገዛሉ። በአብዛኛው ግን ራስ ጎበና ዳጬ ብዙ ያስገበሯቸውን ከባቢዎች በዲፕሎማሲ ነው። መጀመሪያ ዲፕሎማሲን ነው የሚያስቀድሙት እና በዲፕሎማሲ ያሳምናሉ። ለምሳሌ የጅማ አባ ጅፋር መጥቀስ ይቻላል። በሰላማዊ መንገድ ነው ለማዕከላዊ መንግስት የገበሩት። ጆቴ ቱሉም እንደዚሁም ንጉስ ኩምሳ ሞሮዳም በአጠቃላይ ወለጋ ላይ ብዙም ጦርነት አላደረጉም እና በሰላማዊ መንገድ ነው ለማዕከላዊ መንግስት የገበሩት። እንደውም ከፍተኛ ጦርነት የተደረገው በከፋና በወላይታ አካባቢ ነው ጦርነት የተደረገው ወደ ማዕከላዊ መንግስት ለማስገበር እና በዚያ ጦርነት እንግዲህ ከጦርነቱ በኋላ ወለጋን እንደገና ለማደራጀት ወደ 6 ወር ገደማ ራስ ጎበና ዳጬ ቆይተዋል እና እዛ ዘግይተው ሲመጡ እዚህ ማዕከላዊ መንግስት አካባቢ ላይ ሚኒስቴር መስሪያ ቤቶች ተቋቁመው ስለነበረ እንደተመለሱ ከማዕከላዊ መንግስትነት ወይም ደግሞ ከፖለቲካ አስተዳዳሪነት ትንሽ ወደ ጎን ተደርገዋል እና እዛ ጋር የተፈጠረ ምናልባት የሆነች ቅሬታ ትኖራለች እና በእድሜም ደግሞ ከአጼ ምኒልክ ትንሽ የገፉ ናቸው። ከፍተኛ የእድሜ ልዩነትም ስላላቸው ትንሽ ወደ ጎን ተደርገዋል። ብዙም ታሪክ ግን በዛ ረገድ
ጠለቅ ብሎ የነገረን የጻፈልን የለም እና በአብዛኛው ግን ከአጼ ምኒልክ ጋር ምንም ቅሬታ የገቡ አይመስለኝም እንደ ታሪክ ስንረዳው ሀሳባቸውና ከድርጊታቸው። እስቲ አንድ ታሪክ እናጥራ። መልስም ቁስልን የመለካከት ጉዳይ ሳይሆን ታሪክ ያነሷል ብለን ነውና በዚህ በአርሲ አካባቢ በነበረው ችግር ራስ ጎበና ዳጬ ራሳቸው ኦሮሞ ሆነው ኦሮሞን ለአጼ ምኒልክ ፊት አውራሪ ሆነው አጥቅቷል የሚሉ የታሪክ አዋቂዎች የሚነገሩ አሉ። ይሄ ታሪክ ደግሞ የለም መሰረታዊ ነገር የለው። አሁን አንድ ሐውልት ቆሟል። ይህ ሐውልት ሁልጊዜ መነጋገሪያ ነው እና ወደኋላ ችግርን እየፈጠረ ብዙ ማህበረሰብን እያስጎዳ ነው የሚሉ አሉ። በእርግጥ ራስ ጎበና ዳጬ ከዚህ ታሪክ ጋር የሚያያዛቸው ነገር አለ? እንግዲህ ይሄ ነገር በሰፊው በተለያየ መንገድ ሲነሳ ቆይቷል። በተለይም በዘመነ ኢህአዴግ እንደ ዋነኛ የፖለቲካ ፍጆታ አድርገውት ብዙ ተወርቶበታል። ነገር ግን ወደዛ ዘመን ሄደን ስንመለከት እንግዲህ አጼ ምኒልክ የጦር አዝማች አልነበሩም። በወቅቱ እንግዲህ ንጉሠ ነገሥት ናቸው። የጦር አዝማች የነበሩት እንግዲህ በዋናነት የጦር መኮንኖቹ ራስ ጎበና ዳጬ ናቸው። እነ ባልቻ አባ ነፍሶ እና ሀብተ ጊዮርጊስ ዲነግዴ እነዚህ የጦር መኮንኖች ናቸው፣ የጦር ሰዎች ናቸው። እንግዲህ ያንን ታሪክ ነው የሚበይነው። አንድ ጊዜ አስታውሳለሁ ዶክተር ለጋሶ ጊዳዳ በዚህ ጉዳይ ላይ ተጠቅሰው በመጽሐፋቸው ውስጥም አላካተቱትም እና ለዚህ ማስረጃ አላገኘውም። እንግዲህ በዚህ ጉዳይ ማስረጃ አለኝ የሚል ሰው ካለ ጉዳዩ መጻፍ ይችላል ብለው ነበረ። በተመሳሳይ እንዲሁም ፕሮፌሰር መራራ ጉዲናም እንዲሁ በዚህ ጉዳይ ላይ ማስረጃ የለኝም የሚል ምላሽ ነው የሰጡት። አንድ ጊዜ አስታውሳለሁ ኦሮ አማራ የሚል እንትን ጥምረት ነበረ። በተለይ ከለውጥ በፊት ወደ ዶክተር አብይን ወደ ስልጣን ያመጣ የፖለቲካ ስልት በወቅቱ የነበረው ትልቅ የፖለቲካ የተጠቀሙበት የፖለቲካ ስልት ነበረ እና ያንን የኦሮ አማራ የሚለውን ሀሳብ ለማጠናከር ህዝብ ለህዝብ የሚባል አላል የወዳጅነት ግንኙነት ያደርጉ ነበረ እና አምቦ አካባቢ ይመስለኛል አሁን የግብርና ሚኒስትር የሆኑት አቶ አዲሱ አረጋ ተስፋዬ ገብረአብ የጋዜጠኛው ማስታወሻ ይሁን የቡርቃ ዝምታ ላይ ይሁን ብቻ ይህን ጉዳይ ጽፎታል እና ከዛ መጽሐፍ ላይ ይህን ታሪክ ጠቅሰው እና የአፎ ለምታ ገጥሟቸው በዛ ጉዳይ ላይ የአርሲ ሰዎች ወይም ሴኮመንዶ በጣም ተቆጣ እና እንደ ታሪክ ክህደት ተቆጠረባቸው እና በወቅቱ የአዲስ አበባ ከንቲባ የነበሩ ኢንጂነር ታከለ ኡማ ሽምግልና ተልከው አሰላ ድረስ ሄደው የአርሲ ማህበረሰብ ይቅርታ ጠይቀዋል እና ወደ 6 ጊዜ አቶ አዲሱ አረጋ በዚህ ጉዳይ ላይ ይቅርታ ጠይቀዋል እና ምንድነው አንደኛ ታሪክ ይበይነው ጉዳዩ ተፈጽሞ ከሆነ ታሪክ ይበይነው። ሁለተኛ ያው ተቋም ተፈጥሯል። አሁን ብሔራዊ የእርቅ ኮሚሽን ተፈጥሯል። በዛ ጉዳይ እና በተቋም ደረጃ እንግዲህ ያው ትውልድ ይኖራል። ታሪክ ከሆነ ደግሞ እንደ ታሪክ የተዘገበ የተጻፈ ማስረጃ ያለው ይኖራል እና ጉዳዩ መጥቶ በዛ መንገድ እልባት ማግኘት ይችላል። ግን አሁን የትውልድ አሁን እንደ ትውልድ የምንጋጭበት የምንጣላበት እና የምንጨቃጭቅበት መሆን አለበት የሚል እምነት የለኝም። ነገር ግን እንግዲህ እኔ የሰማሁት ታሪክ ጀነራል ታደሰ ብሩ በዚህ ጉዳይ ላይ እዚህ ዴራ የሚባል አካባቢ ይቅርታ እንደጠየቁና እና እርቀ ሰላም እንደተፈጠረ እና በአንድ ቢላ የጋራ እርድ ፈጥረው እንደተመገቡ እና በዛ ጉዳይ ላይ ጉማ ወይም ደግሞ እርቅ የሚመስል ነገር ስርዓት እንዳደረጉ እንግዲህ ታሪክ ይነግረናል። እንደገና ደግሞ እንዲሁም ፕሮፌሰር መራራና ጀዋር መሐመድ ከምርጫ በፊት የሆነ ቅስቀሳ የሚመስል ነገር ሀረር ደርሰው ሲመለሱ የተሰጣቸውን ከብት ታሪክ ራሱን ይደግማል በሚል እንዲሁ በጋራ እዛ አካባቢ ላይ ልክ ጀነራል ታደሰ ብሩ ያደረጉበት ቦታ ላይ ከብት አርደው በጋራ በልተዋል። እንግዲህ የትኛውን እንቀበል ነው? አጼ ምኒልክ ፈጽመውታል ወይስ ማን ነው? ታዲያ ይሄንስ ምን አመጣው የሚለውን እንግዲህ ለዛ ነው በታሪክ የተደገፈ በመረጃ ቀርበው ታሪክ ያንን ነገር እልባት ማድረግ አለበት። ታሪክ እልባት ሊሰጠው ይገባል
እና እሱን ታሪክ መፈረጅ አለበት። ስለዚህ በጉዳዩ ላይ እንግዲህ እንደ ታሪክ እንሰማለን፣ ጭቅጭቁን እንሰማለን፣ ትርኩን እንሰማለን፣ ግን የተባለው ነገር ስለሌለ በመጽሐፍ ደረጃ ያገኘነው ነገር ስለሌለ ስትለ የፍቅር የሰላም አንድ ላይ የሆነ ነው ማለት ነው። ውድ የሀሌታ ሚዲያ ተመልካቾቻችን ታሪካዊ እውነት ላይ እያተኮርን ነው። እንግዲህ መጋቢ አዲስ እሸቱ አንድ የተናገሩትን ነገር ገዟል። በታሪክ ከመማረር በታሪክ መማር ይሻላል ይላሉ። በታሪክን እያነሳ የምትማረር ከሆነ የሚያማረር ነገር ብዙ ሊኖር ይችላል። ከታሪክ ግን ምንድን ነው አሁን እኛ የምናቀርበው? በዚህ አጋጣሚ ልዩነትን ሲሆን አባቶቻችን በደምና በአጥንት የመሰረቷት ሀገር ስንል በቋንቋ በብሔራቸው አይደለም፣ በአጥንታቸው አንድ ላይ ተቀብረው ሞተው ያቆዩልን ነው ታሪካችን። ግን ምንድነው ያንን ታሪክ ብዙዎቹ የኔ እዚህ ሀገር በጣም ቢገርመኝ የኔ በቃ ኢትዮጵያ ያለና የኔ የሚለው ይበዛል። እንደ ኢትዮጵያ ካሰብን ነገሮቻችን ሁሉ እንደ ኢትዮጵያ እናስብ። እዚህ ላይ አንድ ነገር ብለን ወደሚቀጥለው ታሪክ እንሂድ። እንግዲህ እኚህን ያህል የጦር መሪ ለሀገር ውለታ ይሰሩ ለምንድን ነው ባንዳ የሚባሉት? አሁንም ለሀገር የሚሰሩ ለሀገር የቆሙ ሰዎችን በዚህ ስም ሊጠሩና ሊያክፋፉ የሚፈልጉ አሉ። ራሳቸው የባንዳ ተላላኪ ባንዳ ሆነውና ግራ ነው የሚገባን። ቀድሞ ስም ማጠልሸት ነው። እውነታው ምንድን ነው? እንግዲህ እንዳልኩ ነው። የእንግሊዞች ወይም ደግሞ የምዕራባውያን የቅኝ ግዛት ፍላጎት በተለይ በአባይ ዙሪያ እንዲሁም በቀይ ባህር ዙሪያ ያላቸውን እና ኢትዮጵያ ላይ ያላቸውን የቅኝ ግዛትና የጥቅም ፍላጎትን ስለገታባቸው አስቀድመው እንግዲህ እንትን አለ አይደል የስም ማጥፋት ዘመቻዎች አስቀድመው ይደረጋሉ። እና ከዛ ባሻገር ምናልባትም ራስ ጎበና ዳጬና አጼ ምኒልክ የነበራቸው እሳቤ እንደነበራቸው አልቀጠለም እና የሀገረ መንግስቱ ግንባታ ከተጠናቀቀ በኋላ ወይም ደግሞ ሀገረ መንግስቱን ከሰሩት በኋላ ወደ ብሔረ መንግስት አላደገም ወይም ደግሞ ያንን ወደ ኢኮኖሚ ማህበረሰብ አላመጡትም። ምን ማለት ነው? ብሔረ መንግስት አላሳደጉትም ስትል ቀጥለን የምናወራው ታሪክ ከሰው እዚህ ላይ ስለ ቀዳማዊ ኃይለ ሥላሴ ስልጣን የተረከቡት እሳቸው ስለሆኑ እዛ ታሪክ ላይ እየገባን ስለሆነ ወደ ብሔረ መንግስት አላሳደጉትም ማለት ነው። ወደ ብሔረ መንግስት አላሳደጉትም ማለት እንግዲህ አሁን ቅድም መሰረታዊ ነገር አስቀምጠናል። ኢትዮጵያ ጥንታዊ ሀገር ናት። ጥንታዊ ሀገረ መንግስት ካላቸው ህዝቦች መካከል አንዷ ናት። ሀገረ መንግስቷ ደግሞ ርዕዮተ ዓለም የፈጠረው አይደለም። ታሪካዊ፣ ባህላዊ እንደውም ደግሞ ከእምነት የመነጨ ወይም ደግሞ ያለ ኪዳናዊ ነው ብለናል እና ያንን ደግሞ በማዕከሉን በሸዋ ወይም ደግሞ በሸዋ ሰዎች ላይ ነው የተመሰረተው። ወይም ደግሞ ሸዋ የምንላቸውን ህዝቦች ጠቃቅሰናል። እነዚህ ህዝቦች መስፍናዊ ናቸው ብለናል። መስፍናዊ ናቸው እና የሀገረ መንግስቱ ምስረታ ሸዋም ማዕከል ያደረገ ነው እና ሀገረ መንግስቱን ከሰሩት በኋላ ወደ ብሔረ መንግስት አላደገም ወይም ደግሞ ያን ማህበረሰብ የኢኮኖሚ ማህበረሰብ አላደረጉትም። ወደዛ ሳይሸጋገር ነው በጎበና ዳጬና በአጼ ምኒልክ መካከል የነበረው ፍላጎት የተገታው እና ያ እንዳይቀጥል አደረገ። እሱ ምን አመጣ? አድዋ ድልን አዋለደ እና ለአድዋ ጦርነት መነሻ ምክንያት የሆነው የአገረ መንግስቱ አመሰራረትና የሁለቱ ፍላጎት ነበረ እና ወደዛ ሳይሻገሩ ነው አድዋ ጦርነት የመጣው። አድዋ ጦርነት ላይ እንግዲህ ያው ኢምፔሪያሊስቱ ተሸነፈ እና ያ ትልቅ ድንጋጤን በምዕራቡ ዓለም ላይ ፈጠረ እና ከዛ በኋላ ምን ማድረግ ነበረባቸው? የኢትዮጵያን አጠቃላይ የሀገረ መንግስቱን ህሳቤ ስክሩ ማድረግ ነበረባቸው ወይም ደግሞ ታሪኩን መጠምዘዝ ነበረባቸው እና እንትን አድርገዋል። ያው ጠልቀ ገብነቱ በስፋት ነበረ እና በዛ ምክንያት ነው ራስ ጎበና ዳጬንም ከፖለቲካው ዓለም ገለል አድርገው አዲስ የመዋቅራዊ ስሪቶችን አደረጉ። በኋላ ላይ አጼ ምኒልክም ያው ብዙ አልቆዩም። እንግዲህ ያው አንዳንድ ታሪኮች ያው ተመርዘው እንደሞቱ ይነግረናል እና እንትናቸውን ለልጅ ኢያሱ ነው የተናዘዙት፣ ውርሱን ማለት የንግስና ውርሱን። እንግዲህ ልጅ ኢያሱ እና አንዱ ልጅ ኢያሱ ከስልጣን የተነሱበት መሰረታዊ ምክንያት ይሄ ነበረ እና የልጅ ኢያሱ ዋነኛው
ፍላጎት ኢትዮጵያ በቀይ ባህር ላይ ያላትን እንደውም ልጅ ኢያሱ እኮ ነክሰዋል፣ ለ3 ዓመት ነክሰዋል። ግን እስከዛሬ ድረስ ልጅ ኢያሱ የምንላቸው ለምንድን ነው? ፈረሴን ከቀይ ባህር ሳላጠጣ በአባቴ ዙፋን ላይ አልቀመጥም ብለው ስለማሉ እና ከዛ ጊዜ ጀምሮ ነው ኢትዮጵያን ከቀይ ባህር የማራቅ ስራ ይሰራ የነበረው እና የሀገረ መንግስቱን እንትን የብሔረ መንግስቱን እንትን ኦልሬዲ ስለገደቡት ጣልቃ ገብተው ያን ስለገቱት የልጅ ኢያሱ ታሪክ እንቀጥላለን። ውድ የሀሌታ ሚዲያ ተመልካቾቻችን እንግዲህ የኢትዮጵያ ሀገረ መንግስት ግንባታ ምን እንደሚመስል አባቶቻችን ምን ሰርተው እንደመጡ የቀይ ባህር ጉዳይ ላይ ደርሰናል። ከአሁኑ ጋር እያያዝን ልጅ ኢያሱ ፈረሴን ከቀይ ባህር ሳላጠጣ ያሉት የኢትዮጵያ የቀይ ባህር ፍላጎት ዛሬ የመጣ ሳይሆን አባቶቻችን በጣም ቤተሰቦቻችን እስከ ኤርትራ ጦርነት በደንብ አጥንት የከፈሉት ነው። ይሁንና ምንም በማናውቀው መልኩ እንግዲህ በኢህአዴግ መንግስት ወይም በህወሓት ዘመን ቀይ ባህር ኤርትራ ነፃ ሀገር ተብላ የኢትዮጵያ ከቀይ ባህርም ተገፍታለች እና እነዚህ ነገሮች አብረን እናውራና እስቲ ይህንን ሀገረ መንግስት ግንባታ እስከ ቀዳማዊ ኃይለ ሥላሴ ድረስ ያለውን ባለን ሰዓት ብንጨርስ። እንግዲህ ያው ልጅ ኢያሱ በዛ መንገድ ያው ከስልጣን እንዲነሱ ሆነ። እንግዲህ ልጅ ኢያሱ ከስልጣን የተነሱበት መንገድ ምናልባት እኔ እንደ ታሪክ መረዳት ስህተት ነው ብዬ አስባለሁ። በእርግጥ ልጅ ኢያሱ ያው ትንሽ ግብታዊነትም እና ችኩልም ነበሩ። እንግዲህ አንዳንድ ሰዎች በደንብ አልተገሩም ይላሉ እና ኃይለሥላሴ ወደ ስልጣን የመጡበት መንገድ እንግዲህ የምዕራባውያን ሴራ ነው። የምዕራባውያን ሴራ ነው እና አንደኛ እንዳልኩ ነው ከቀይ ባህርና ከአባይ ጥቅም የተነሳ ነው። ሁለተኛ በራስ ጎበና ዳጬና በአፄ ምኒልክ መካከል የነበረውን የሀገረ መንግስት ምስረታ ፍላጎትን ያው ጠንቅቀው ያውቃሉ። ኢትዮጵያ ወዴት እያደገች እንደምትሄድ ወይም ደግሞ ምን አይነት የኢኮኖሚ ማህበረሰብ፣ ምን አይነት የፖለቲካ ማህበረሰብ እና ምን አይነት አገረ መንግስት መገንባት እንደፈለጉ ያው ጠንቅቀው ስለማያውቁ ያንን ኮላፕስ ለማድረግ ወይም ደግሞ ከዛ ኢትዮጵያን ለመግታት ግዴታ እነሱ የሚፈልጉትን አንድ ናሬሽን መፍጠር ነበረባቸው እና ከልጅ ኢያሱ በኋላ ያው ኃይለሥላሴ ወደ ስልጣን ከመጡ በኋላ የተከተሉት 3 የፖለቲካ አፕሮቾች አሉ። አንደኛው ያው ንቅለ ተከላ ነው። ንቅለ ተከላ ማለት በጊዜው የአፄ ምኒልክ መንግስት ደጋፊ የነበሩ የልጅ ኢያሱ መንግስት ደጋፊ የነበሩ በተለይም በአድዋ ጦርነት ጉልህ ተሳትፎ የነበራቸውን የማህበረሰብ ክፍሎች ከሸዋ ማዕከል መንቀል ነው። አንዱ ከሸዋ ማዕከል እንዲነቀል የተደረገው የሸዋ ኦሮሞ ወይም ደግሞ ቱለማ የሚባለው ነው። የሸዋ ኦሮሞ ወይም ቱለማ ማለት ራሱ የጦር ሰራዊት ነው እና ያን የማህበረሰብ ክፍል እንግዲህ መንቀል ነው። አንዱ ንቅለ ተከላ ነው። እንግዲህ ከርስት የመነቀል ነገር ነበረ። ይሄን እንዴት ነው ተነቀለ ስትለን የማህበረሰብ በጦርነት ነው በስደት ነው ወይ ከፖለቲካ መገፋት? እንግዲህ አንዱ ያው ማህበረሰብ ይጠናል። እንግዲህ በጥናት ነው ያ ነገር የሚደረገው። ለምሳሌ ኦሮሞ ምኑ ሲነካ ርስት ለቆ ይሄዳል ወይም ደግሞ ከባቢውን ለቆ ይሄዳል የሚለው ያው በጥናት ይለያል። አንዱ ለምሳሌ በዛን ሰዓት ያው ከብት አርቢ ነው በብዛት ከከብት ጋር ወይም ደግሞ ከእንስሳት ጋር በተገናኘ ነው እና ያው ጊዜውም እንደዛ ስለነበረ በከፍተኛ ሁኔታ ከብት ይረባል እና አያቴ ስትነግረኝ በሰገሌ ጦርነት ነው እንግዲህ ከዚህ ከሸዋ ተነስተው ወደ አርሲ የሄዱት እና ሽፍታ በዛ እና ከማሳ ላይ ከብቶች በሽፍታ ይነዱ ነበረ እና በዚህ ምክንያት ከሽፍታ ለመከላከል እና ከብቶቻቸውን እንዳለ ይዘው ወደ አርሲ የመኮብለል ሁኔታዎች ነበሩና እኔ 13 ዓመት ልጃገረድ ነበርኩ ነው የምትለው። ደርሼባታለሁ እና ስታወጋ በደንብ ሰማለሁ እና 13 ዓመት ልጃገረድ ሆኜ በአንቀልባ ሕፃን ልጅ አሳዝለውኝ ነው እና 1 ወር ነው የተጓዝነው አርሲ ለመግባት እና ከሸዋ ተነስተን አሁን የጨለለቅ የሚባለው ደብረ ዘይት አካባቢ ለመጀመሪያ ጊዜ ያዛደር እና በየመንገዱ ጥጆች ይወለዱ ነበርና እነሱ እስኪጠነክሩ 1 ቀን 2 ቀን እየታደረ ነው 1 ወር ተጉዘን አርሲ አልበሶ የገባ ነው እና ብዙዎቹ በእንደዚህ አይነት መንገድ ከርስት እንዲነቀሉ ወይም ደግሞ በቴክኒካል ነገር ቴክኒካዊ በሆነ ጉዳይ ቴክኒካል በሆነ እንደውም
አንድ የሚነገር ተረት አለ በኦሮምኛ ሲበይ ብያ ሲበይ እርገደሌች ወላ ሲተይ እርገሙጃን ሁምነ ሲተይ ሲበይ ብያ ሲበይ ብሎ ኦሮሞ ይህን ቅኔ ተቀኝቶ ወይም ደግሞ ይህን ተረት ተርቶ ለቆ ሄደ ነው የሚባለው። ያው ሄድኩል ለቀኩል ዝንጀሮ ጎረቤት ከሆነል ሙጃ አቅምና ጉልበት ከሆነል ያው ሄድኩል ለቀኩል ብሎ ይሄን ተቀኝቶ ነው የሄደው እና ማንን ነው ዝንጀሮ ያለው ማንን ነው ሙጃ ያለው? እንግዲህ ቅኔው ማንን ነው የሚናከው? እንዲመነዘር ስለማልፈልግ ነው። አሁን ከባድ ነው። አንድ ታሪካዊ ነገር ስታወራ ይሄን ብሎ ሄደ። ዛሬ ደግሞ ዝንጀሮ ተባልኩኝ ብሎ ሌላ ነገር ሌላ እንዲመጣ ስለማንፈልግ ትንሽ እሱ ገታ እናድርገና ስለ ቀዳማዊ ኃይለ ሥላሴ ንግስናና የኢትዮጵያ ሀሳብ ብለን ብንጨርስ። አንደኛው አፕሮች እንግዲህ ይሄ ነው። ሁለተኛው ያው ማህበራዊ ተቃርኖ ነው። ማህበራዊ ተቃርኖ እንግዲህ ንጉሱ የተከተሉት አሲሚሌሽን አሶሲዬሽን ነው። አንድ ቋንቋ፣ አንድ ባህል፣ አንድ እምነት የሚል ነው። ይሄ ሀገር ደግሞ ብዙ ሀገር ነው እና ያም የማህበረሰብ አካባቢ መሸሽ፣ ምክንያቱም ባህላዊ ማህበረሰብ የራሱ ባህል ያለው የራሱ ቋንቋ ማንነት ያለው ማህበረሰብ ስለነበረ ንጉሱ ደግሞ ይከተሉት የነበረው ያንን ማህበራዊ እሳቤ ስለነበረ ምክንያቱም በህገ መንግስታቸውም እንደዛ ነው የተቀመጠው። ለምሳሌ የንጉሱ ህገ መንግስት ላይ 126 ላይ የንጉሱና የሀገሪቷ ርዕሰ ሃይማኖት ኦርቶዶክስ ነው ይላል። 127 ላይ ደግሞ ሰውም የተፈጥሮ ሀብቱም ሐይቅና ደኑን ጨምሮ የንጉሰ ነገስቱ ነው ይላል። እንግሊዝኛው ትርጉም ሰብጀክት ይለዋል እና እንደ ቁስ ነው የሚያየው እና ይሄ አንዱ የንጉሱ የተከተሉት የፖለቲካ ሀሳቢ ነው። እንግዲህ እሱ ነው ያ ትውልድን ወይም ደግሞ የአብዮቱን ዘመን ወይም ደግሞ በንጉሱ ላይ መፈንቅለ መንግስት እንዲመጣ ያደረገው እና ሶስተኛ የተከተሉት የፖለቲካ አፕሮች ምንድን ነው? ስርዓቱ ከሚያመነጨው ማንኛውም ፖለቲካዊ እና ኢኮኖሚያዊ ጥቅሞች ኦሮሞን በአብዛኛው የሚያገል ነው። ለምሳሌ የፊደል ሰራዊት የሚል ትምህርት ፖሊሲ በአሜሪካ መንግስት ተቀርጾ እና በጀት ተመድቦ ይሄ ፕሮግራም በኢትዮጵያ ታሪክ ተጀምሮ ነበር። ለምሳሌ አሁንም በህይወት ያሉ ይመስለኛል ፕሮፌሰር ይስሐቅ የሚባሉ ምናልባት ታውቃቸው እንደሆነ እና በእሳቸው አማካኝነት እንግዲህ ኢትዮጵያ መጥተው ኮሚቴ አደራጅተዋል እና ከዛ ከኮሚቴዎች መካከል አንዱ ጀነራል ታደሰ ብሩ ነበሩ እና ጀነራል ታደሰ ብሩ ያው ኦሮሞ እንዲማር ያው ቅስቀሳ ያደርጉ ነበር። እየዞሩ ተማሩ ያሉ የተማረ የነቃ ነው መብቱን መጠየቅ የሚችለው የሚል ሀሳብ ነበራቸው። ማን ናቸው? አክሊሉ ሀብተወልድ ናቸው የውጭ ጉዳይ ሚኒስትር ወይም ጠቅላይ ሚኒስትር የኢትዮጵያ ጠቅላይ ሚኒስትር የነበሩ እና እሳቸው ግብዣ ያደረጉላቸውና ታደሰ ያሉት ለምንድን ነው ኦሮሞ ተማር የምትለው? አንተ የወታደሩን ስራ ላይ ብቻ አተኩር እና መማር እንዳለበት እኛ ለይተን እናስተምራለን ይላሉ። ለምን ሲላቸው እንደ ህዝብ እኮ ከተማረ አንችለውም፣ ጎርፍ ነው ያጥለቀልቀናል። ፖሊሲያችን እኮ ይህንን ህዝብ ለ100 ዓመት ወደኋላ ማስቀረት ነው ፖሊሲያችን ያሉት። እንግዲህ በፖሊሲ ደረጃ ነው እና መንግስት እንግዲህ የንጉሱ ስርዓት አንዱ ጨቋኝና ከማህበረሰብ ጋር ያው ተቃርኖ ያለው ነው የምንለው ለዚህ ነው። ከዛ በዛን ሰዓት ያንን ግብዣ ጥለው ነው የሄዱት እና ለሜጫና ቱለማ ልማት መፍረስ ምክንያት የሆነው ይሄ ነው እና በጉባኤ ላይ ለካሳናቅ ባርነትን ነው የምናገለግለው እና ከዚህ በኋላ ለነጻነት ነው መታገል ያለብን የሚል ምናልባትም አሁን ለኦነግ የፖለቲካ ድርጅቶች ይሄ ሀሳብ እንደ እርሾ ሆኖ ላነሱት የብሔረሰብ እና ኃይሌ ፊዳ እና ዋለልኝ የሚባሉት የፖለቲካ ከአዲስ አበባ ዩኒቨርሲቲ የተነሱ ትምታግ የሆኑ ወጣቶች የንጉሱን ስርዓት ለመጣል አንዱ የተጠቀሙበት እሳቤ ይሆን? እንግዲህ የብሔር ፖለቲካው እንግዲህ መነሻ የሆነው ምናልባት ይሄ ነው እንደ እርሾ መነሻ የሆነው። ስለዚህ የብሔር ጭቆና አለ የሚል እንግዲህ ከዛ በኋላ ያው ፖለቲካው እስክሮ አድርጎ አቅጣጫውን ስቶ ወደ ሌላ ሄደ እንጂ በወቅቱ የነበረው ጥያቄ ትክክለኛ ነበረ። የንጉሱ ስርዓት ጨቋኝ ስርዓት ነው እና የንጉሱ ደግሞ በጊዜው ኢትዮጵያን ወደ ትልቅ ከፍታ ያወጡ ቅድም የምናነሳቸው የእንግሊዝ ንግስት እንኳን በክብር ተቀበሏቸው። ንጉሱ እንደ አፍሪካ ንጉስ የሚያዩዋቸው የአፍሪካ ህብረትን የመሰረቱ በልኩ ብናወራው ጥሩ ብለን ነውና
እሳቸውን ደግሞ ከፍ የሚያደርጓላቸው የውስጥ ችግር ስለሆነ በውስጥ ችግር እንውሰደው ብለን ነው። ማለትም ታሪክን አመጣጥንና መጥነን ካልያዝ ነው ብዙ ሰዎች ችንግ ደግሞ ቆንጨብ አድርገው ወስደው በሌላ ነገር እንዲተረጎም ስለማልፈልግ ነው። መልካም እንደው የመፍትሄ ሀሳብ ሳንሰጥ ደግሞ ቤት ተገቢ አይደለም። አሁን ስላለው ነገር እንደው የመፍትሄ ሀሳብ ሰጥተን ብናጠቃለን ታሪክን እንዴት እንበይን? አሁን እጃችን ላይ ያለችው ኢትዮጵያንስ እንዴት እናስቀጥል? ወይ ታሪክ እየመዘዝን እየተማረርን እንደው ጊዜያችንን እናጥፋ ወይስ በዙሪያችን ያለውን ጂኦፖለቲካ ነገርን ቶሎ ተገንዝበን የሚገባንን የቀይ ባህርን ላይ እንውጣ የሚለው ላይ አንዱም እንግዲህ ወደ መፍትሄ እንዳንመጣና አሁን የጋራ ታሪክም እንዳይኖረን ያደረገው ትላንት የመጣንበት የታሪክ መዛባቶች ናቸው። ወይም ደግሞ እንደ ትውልድ ሀገር የተሰራበትን አሁን ያለችዋን ኢትዮጵያን የተረከብንበትን የአባቶችን ዋጋ በቅጡ አለማወቃችን ነው። ምክንያቱም ይሄ ሀገር በደምና በአጥንት የተሰራ ነው ብለናል። አንዱ የአድዋ ድል ነው። አድዋ ድልን ወይም ደግሞ የአድዋ ጦርነትን አባቶች እንዴት ድል እንዳደረጉ ያው በታሪክ ብዙ አልተነገረም። እንግዲህ ወደዛ ስላልገባን ኦልሬዲ እንዲሁ በሀሳብ ደረጃ ጠቀስ አድርገን ያለፍ ነው እና ትላንትም ማወቅ አለብን። ትላንትም በቅጡ እንደ ታሪክ መናገር አለብን እና ማ ምን ሚና ነበረው በኢትዮጵያ ሀገረ መንግስት ምስረታ ውስጥ ማ ምን ሚና ነበረው፣ ማ ምን ደግሞ እንከን ነበረው። እነዛ ነገሮች መቀመጥ አለባቸው። ሁለተኛ አሁን እንግዲህ እንደ ሀገር ያፈራናቸው በርካታ የፖለቲካ ሂሳቤዎች አሉ፣ ፖለቲካዊ ትሩፋቶች አሉ፣ እንደዚሁም ደግሞ የኢኮኖሚ ስርዓቶች አሉ እና እነዚህ የኢኮኖሚ ስርዓቶች እንዴት ነው አካታች መሆን የሚችሉት? በተለይ ማህበረሰብ ለሚያስነሳቸው የፖለቲካ ቅሬታ፣ የፍትሃዊ የሆነ የሀብት ክፍፍል ቅሬታን እንዴት ነው አካታች አድርገን መፍትሄ የምናደርገው? አንዱ እንግዲህ እንደ መፍትሄ የተቀመጠው ያው አገራዊ ምክክር ኮሚሽኑ ነው። የመንግስት ስራ እንዳለ ሆነው የኮሚሽኑ ስራ እንዳለ ሆነው ነገር ግን እና እኛ እንደ ግለሰብ ይመለከተናል እንደሚል እንደ አንድ ግለሰብ እንግዲህ መፍትሄ ብለን የምንናገራቸው አንዳንድ ነጥቦች ይኖራሉ። ስለዚህ ከመፍትሄው አኳያ ያው ማህበረሰቡን ማዳመጥ ነው የመጀመሪያ። የማህበረሰቡ ፍላጎት ምንድን ነው እና ማህበረሰቡን ለሚያነሳቸው መሰረታዊ ጥያቄዎች እንዳይመለሱ እንቅፋት የሆኑት ምንድን ናቸው እና የኢኮኖሚው ስሪት ምን ይመስላል የሚለውን እሱም በግል በደንብ በማጤን በዛ ረገድ ላይ መንግስት የመፍትሄ አቅጣጫዎቹን ማስቀመጥ አለበት። በዛ ጉዳይ ላይ ደግሞ ቁርጠኛ መሆን አለበት። ያን ደግሞ በብቃት የሚመልስ ተቋማዊ አሰራር መኖር አለበት እና የተቋም ግንባታ መኖር አለበት። በተቋም በኩል ካልሆነ በስተቀረ በግለሰብ ደረጃ የምትመልሰው ስላልሆነ አንዱ ተቋም ላይ ትኩረት አድርገን መስራት አለብን። እኛም እንደ ሚዲያ ማህበረሰብን ማንቃት አለብን እና መስራት ባለብን የታሪክ አቅጣጫ ማህበረሰብን ወይም ደግሞ ጊዜውን የሚዋጅና የሚጠቅም ነጥቦችን እንደ ሚዲያ እያነሳን ሀሳቦችን ማንሸራሸር አለብን። እነዛ ፍሌክሰብል እያደረጉ እንትን እያደረጉ እየከፈቱ እየለጠጡ ይመጣሉ። አሁን ኩምትር ያለውን በማህበረሰብ ውስጥ ያለውን ህሳቤ እያላለው ይሄዳል። ያ ምንድነው ያሳልጣል ለምላሹ እና እነዚህ የመፍትሄ አቅጣጫዎችን መከተል ጠቃሚ ነው ብዬ አስባለሁ። እጅግ አድርገን እናመሰግናለን ወንድማችን ሰርጓለም። እንግዲህ ያልተሰመረለት በሚለው ሀሳብ ስለ ኢትዮጵያን ያጸኑ አባቶች ታሪክ በዚህ መልኩ ተወያየን። እንቀጥላለን። የታሪክ አዋቂዎች በዚህ ጉዳይ ላይ ደግሞ ያነበባችሁ ካላችሁ በተለይ ያልተነገረው የኢትዮጵያን አባቶቻችን ታሪክ ለአንድነታችን ስለሚጠቅም እንዲሁ እየመጣችሁ አለፍ አለን ደግሞ እንደዚህ አይነት ነገር እናቀርባለን። ለዛሬው ፕሮግራማችን ይመስላል። ይህ ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ከኛ ጋር ቀጥሉ። ከስቱዲዮ መሰናበታችሁ ተሾመ ሽፈራው ነኝ። ሻሎም።